ትምህርት በእውቀት በክህሎትና በጥበብ የተካነ በስነ ምግባር የታነጸ ትውልድ ለማፍራት ጉልህ ድርሻ አለው። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ባለፉት ዓመታት የትምህርት ዝንፈትን ለማረም የትምህርት ቤት ደረጃዎችን ከማሻሻል አንስቶ በርካታ ተግባራት ተከናውነዋል። የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ሀሳብ የማዕከላዊ ኢትዮጵያ ክልል ትምህርት ሴክተር ጉባኤ በወራቤ ከተማ ተካሂዷል። ሁለተኛውን የትምህርት ሴክተር ጉባኤ ወሳኝና ወቅታዊ በሆነ መሪ ቃል የትምህርት ጥራት ለሁለንተናዊ ብልጽግና በሚል የምናካሄድ ይሆናል። ይሄ መሪ ቃል የኢትዮጵያን አፍሪካዊት የብልጽግና ተምሳሌት ለማድረግ የተነደፈውን አገራዊ ራዕያችንን ጭምር የሚያመላክት ነው። በአገራችን ለረጅም ዓመታት ትምህርት ሲለካ የቆየው በተደራሽነቱ ሲሆን በተሻሻለው የትምህርትና ስልጠና ፖሊሲ እንዲሁም በአገራችን ታሪክ ለመጀመሪያ ጊዜ በጸደቀው የትምህርት አዋጅ ለትምህርት ጥራት ከፍተኛ ትኩረት ተሰጥቷል። የትምህርት ውጤታማነት መለካት ያለበት ልጆቻችን በሚማሩት ትምህርት የትምህርት ይዘት ተግባራዊ በሚያደርጉት ዕውቀትና ክህሎት እንዲሁም ትምህርት የትውልድን ሕይወት መቀየር በመቻሉ ሊሆን ይገባል። ጥራት ያለው ትምህርት ማረጋገጥ ካልተቻለ እንደ አገርና እንደ ክልላችን ለሕዝቡ ለማሳካት ቃል የገባነው ራዕይ እንደ ማጠፍ ይቆጠራል። እንዲሁም የሀብት ብክነትን ያስከትላል። ጥራት ያለው ትምህርት በፍትሃዊነትና በውጤታማነት እውን ማድረግ ከተቻለ ግን ግለሰቦችንና ማህበረሰብን መለወጥ ይቻላል። ማህበራዊና ኢኮኖሚያዊ እድገትን ለማረጋገጥ ያግዛል። የግለሰብ የቤተሰብና አገራዊ ብልጽግናን ያለ ትምህርት ጥራት እውን ማድረግ አይቻልም። የኛን የኢትዮጵያ ብልጽግናን ሀያልነት አትደፈርም ብለን የምናረጋግጥበት የምንፈልግ ከሆነ ትምህርት ላይ በደንብ መስራት አለብን። የሀገራችን ትምህርት ምን ጉድለት ነበረው? ትንሽ ነገር ለማንሳት የመጀመሪያው ቅኝት ነው። በተለያየ ጊዜ ሲመጣ ይከተላቸው የነበሩት ቅኝቶች ችግር ነበራቸው። በኃይለ ሥላሴ ጊዜ የነጮችን፣ የእንግሊዞችን፣ የፈረንሳዮችን እነሱን ቅኝት አድርጎ ነበር የሚሰራ። በደርግ ጊዜ የሶሻሊዝም አይዲዮሎጂ ተከትሎ ነበር የሚሰራ። በኢህአዴግ ጊዜ የአብዮታዊ ዲሞክራሲ አይዲዮሎጂ ተከትሎ ነበር የሚሰራ። ከለውጡ በኋላ ትምህርት የተለያዩ አይዲዮሎጂ መከተል ሳይኖር የትምህርት ዶክትሪን ተከትሎ ዶክትሪን የሚባል አለ፣ የትምህርት ፍልስፍና፣ እሱን ተከትሎ መሄድ አለበት የሚል ጥብቅ አቋም ተይዞ እየተሰራ ነው ያለው። ሌላው የነበረው ጉድለት ተከታታይነት፣ በሆነ ጊዜ የሚጀመሩ ፓኬጆች፣ በሆነ ጊዜ የሚጀመሩ ፕሮግራሞች፣ በሆነ ጊዜ የሚጀመሩ ልዩ ልዩ ጉዳዮች ዘላቂነት የላቸው። የሆነ ኃላፊ እስካለ ይፈጸማሉ፣ የሆነ ኃላፊ ከሄደ በኋላ ደግሞ ዞር ይላል። እንደሱ ከሆነ አይቻልም። ሲስተም ነው። ኃላፊው ይኑር አይኑር በሲስተም መሄድ ነው መቻል ያለባቸው። ይሄ በኤሌመንተሪ በሃይ ስኩል እና ብቻ በኮሌጆች ሳይሆን ዩኒቨርሲቲዎችም ተመሳሳይ ባህሪ ነው ያላቸው። የ90 ዓመት የምናምን ዓመት እድሜ ያላቸው ዩኒቨርሲቲዎች በምርምርና በመፈላሰፍ ደረጃ ያሉበት ደረጃ ስናያቸው ብዙም ፈቅ አላሉ። የቴክኒክና ሙያ ትምህርት ቤቶች የ50 ዓመት የ60 ዓመት የ70 ዓመት ታሪክ ያላቸው አንድም ነገር እየፈለሰፉ አይደለም ያሉት። መኪና አልሰሩም፣ ባቡር አልሰሩም፣ ሞልዲንግ ላይ ያሉት ገና ቅርጽ ማውጫ ምናምን ነው እየሰሩ ያሉት። ይሄ እንደዚህ ያለ የትምህርት ሲስተም ስለነበረ ነው። የመጀመሪያው በለውጡ የተወሰደው መፍትሄ የትምህርት ፖሊሲን ማሻሻል ነው። የትምህርት ፖሊሲ ላይ በተደጋጋሚ መስራት። ሁለተኛው የካሪክለም ክለሳዎች ማድረግ። በ2017 በሁለተኛው ዙር የትምህርት ለትውልድ ንቅናቄ በገንዘብ በጉልበትና በአይነት 1.2 ቢሊዮን ለመሰብሰብ ታቅዶ 1.6 ቢሊዮን በላይ ሀብት የተሰበሰበ ሲሆን በዚህም ትምህርት ቤቶችን ለመማር ማስተማር ስራው ምቹ የማድረግ ስራ ተሰርቷል። የክልላችንም ትምህርት ሴክተር ለአገሪቱ ሁለንተናዊ ብልጽግና አስተዋጽኦ ማበርከት የሚችል ዜጋ ለማፍራት የተጣለበትን ኃላፊነት ለመወጣት ጥራት ያለው ትምህርት ለሁሉም ዜጎች በፍትሃዊነት ተደራሽ ለማድረግ
ጥረት እያደረገ ይገኛል። በተለይ ካለፉት 2 ዓመታት ጀምሮ የትምህርት ጥራትን ለማረጋገጥ በጥናት የተደገፉ ስራዎች እያከናወነ ይገኛል። ትምህርት ቤቶች ለመማር ማስተማር ምቹ ለማድረግ እና ደረጃቸውን ለማሻሻል በአገር አቀፍ ደረጃ በተጀመረው ትምህርት ለትውልድ ንቅናቄ ሁለተኛ ዙር ክልላዊ ንቅናቄ በ2017 በጀት ዓመት ተካሂዶ ከፍተኛ ሀብት ከተለያዩ ህብረተሰብ ክፍሎች ማሰባሰብ ተችሏል። በበጀት ዓመቱ ብር 1.6 ሚሊዮን ከእቅዳችን በላይ በማሰባሰብ 78 አዳዲስ ትምህርት ቤቶችን 691 ተጨማሪ መማሪያ ክፍሎችን መገንባት ችለናል። በ2018 በጀት ዓመትም በሶስተኛው ዙር የትምህርት ለትውልድ ንቅናቄ 1.7 ቢሊዮን ብር ገደማ ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል ይሰራል። በማህበረሰብ አቀፍ ትምህርት ቤት ምገባ ፕሮግራም በ259 ትምህርት ቤቶች 62002 ተማሪዎች እንዲሁም በክልሉ መንግስት በጀት ድጋፍ በ7 ትምህርት ቤቶች 55958 በድምሩ 118000 ተማሪዎች ገደማ የትምህርት ቤት ምገባ ፕሮግራም ተጠቃሚ ሆነዋል። የትምህርት ቤት ምገባ ፕሮግራም በተጀመረባቸው ትምህርት ቤቶች የትምህርት ብክነትን መቀነስ የተቻለ ሲሆን ተማሪዎች በመማር ማስተማር ሂደት በንቃት እንዲሳተፉ አስችሏቸዋል። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል፣ መማር ያስፈልጋል፣ ለሀገር ይጠቅማል። የ2017 የትምህርት አፈጻጸምና የ2018 ጠቋሚ እቅድ ቀርቦ ውይይት ተደርጎበታል። የመጽሐፍት ጉዳይ ሲሪየስ ጉዳይ ነው። እንደ ክልላችን በጣም በርካታ ስራዎች በዚህ 2 ዓመት ተሰርተዋል። አሁንም ቢሆን በተለይ በታችኛው መዋቅር ህብረተሰቡን አሳትፈው አሁን በአማካይ የአንድ መጽሐፍ 300 ብር አካባቢ ነው። በተለይ ይሄ ፕላን ታች ወርዶ በሚፈለገው መልኩ እውነት ህብረተሰቡን በሚፈለገው መልኩ ሞቢላይዝ ብናደርግ አንድ ለአንድ ማድረስ ይቻላል። ይሄ የኛ ችግር ነው። ስፔሻሊ የታችኛው መዋቅር ችግር ነው። በባለቤትነት ቢመራ ይሄን ነገር ማድረግ ይቻላል። መጽሐፍት አቅርቦት ከአንደኛ ክፍል እስከ 8ኛ ክፍል የኛ የክልሉ ኃላፊነት ነው። ትምህርት ሚኒስቴር ኦልሞስት ከዚህ ዓመት ጀምሮ ጥምርታው ሊቀንስ ይችላል እንጂ እስከ አምና 1 ለ1 ጥምርታ ነው የሁለተኛ ደረጃ የትምህርት ሚኒስቴር ኃላፊነት ስለሆነ እንደኛ ውስን ሀብት ስላለን ህብረተሰቡን ሞቢላይዝ እያደረግን ያለ ነውና አሁን ሞቢላይዝ ያደረጉ መዋቅሮች ላይ በደንብ ሞቢላይዝ ያደረጉት 1 ለ2 ጥምርታ ደርሷል። 1 ለ2 ደርሷል። አንዳንዱ መዋቅር 1 ለ10 ነው፣ 1 ለ8 ነው። አንዳንዱ መዋቅር ውጤት እንዲመጣ ይህን መስራት ያስፈልጋልና በዚህ ዓመት በተለይ ለቅድመ አንደኛ ትኩረት እንሰጣለን። መለማመጃ መጽሐፍት ማቅረብ ይፈልጋል። በተለየ መንገድ ደግሞ 7ኛ 8ኛ ትኩረት እንሰጣለን። ግን ያ ማለት ከ1 እስከ 6 ትኩረት አንሰጥም ማለት አይደለምና የመጽሐፍት አቅርቦት ህብረተሰብን አሳትፈን የምንሰራው ላይ አደራችሁን ለማለት ነው። ግብአት ማሟላት ቤዚክ ነገር ነው። አቅም በፈቀደ መጠን ግብአት ለማሟላት የምንከተለው አቅጣጫ የመንግስትን አቅም መጠቀም ነው። የማህበረሰቡን አቅም መጠቀም፣ የአካባቢ ተወላጆች ባለጸጋዎችን አቅም መጠቀም ነው። ብዙ ግብአት አሉ። ለምሳሌ አንዱ ግብአት የምንለው መምህር ነው። ላይብረሪ፣ ላብራቶሪ፣ መጽሐፍ፣ ሌሎች ብዙ አሉ። ትምህርት ቤት ግቢ ውስጥ የሚታዩ ብዙ ነገሮች አሉ። አብዛኛው ግብአት ደግሞ ትምህርት ቤት ውስጥ አለው። አያያዝ ነው ችግር ያለው። የመጽሐፍ ችግር ቀጥሎ ከኛ ጋር 30 ዓመት ምናምን ሊሄድ ይችላል። እንትና አልቅም ልዩ ነገር ካላስቀመጥንበት። አንደኛ በሽያጭ ነው አሁን የምንሰጠው። እንደ በፊቱ ተረክበን በየአመቱ ሰኔ ላይ ተረክበን እንደገና አስተካክለን ለሌላ ተማሪ አንሰጥም። አንዱ እሱን የምናስብበት ነገር ይኖረናል። አንድ መጽሐፍ 3-4 ዙር እንዴት እንጠቀመው የሚል ማሰብ ያስፈልጋል። ሁለተኛው ክልሉ ግን የራሱን ማተሚያ ቤት ማቋቋም አለበት። በሚቀጥሉት 3 ዓመት ሂውጅ የሆነ የመጽሐፍት ማተሚያ ቤት በክልል ደረጃ ማቋቋም አለብን። አቋቁመን ቢዝነስ ይሆናል። ቢዝነስ ለራሳችን እናተማለን። አዘ ሴም ታይም ደግሞ ህትመት ለሚፈልጉት አካላት በሙሉ እናተማለን። ትምህርት ቢሮና የፕሬዝዳንት ጽህፈት ቤት በጋራ በመነጋገር ፕሮፖዛሉን ሰርታቸው አቅርቦ አንደኛው መውጫ መንገድ እሱ ስለሆነ ነው። ይሄ በቁጥቁጥ መውጣት አንችልም። ፕሮጀክት ቀርጸን መውጣት አለብን። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል፣ መማር ያስፈልጋል፣ ለሀገር ይጠቅማል።
ወደ 58 የሚሆኑ ትምህርት ቤቶች አንድም ተማሪ በ12ኛ ክፍል አላሳለፉም። ይሄ ማለት አንድ አርሶ አደር መሬት አርሶ ጎልጉሎ ዘር ዘርቶ አረም አርሞ ወፎችን ተከላክሎ ረጅም ጊዜ ወስዶ የተከለው ተክል ያለ ባዶ ፍሬ ሲቀር ማለት ነው። ሰው ምንድነው ማድረግ ያለብን? እነዚህ ትምህርት ቤቶች ዝም ብለን ነው ማለፍ ያለብን ወይስ ምንድነው ማድረግ ያለብን? ፕሮዳክቲቭ አይደሉም። ምንም ያመረቱት ነገር የለም። አንድ ፋብሪካ የዘይት ፋብሪካ ከፍተ በየወሩ የዚህን ያህል ሊትር አመርታለሁ፣ በቀን በዚህን ያህል አመርታለሁ፣ በአመት የዚህን ያህል አመርታለሁ ብለ ሞተሩ እየተንቀሳቀሰ የሰው ኃይሉ እየተንቀሳቀሰ ጥሬ ዕቃው እየገባለት ዘይት ማምረት ካልቻለ ምን ይሁን ፋብሪካው? ትምህርት ቤቱ ምን ይሁን? ይሄን መልሰን ማለፍ ይኖርብናልና ያላሳለፉ ትምህርት ቤቶች መሰረታዊ የሆነ የመምህራን ችግር አለ። የተማሪዎች ፍላጎትም በመሰረታዊነት ከዚህ ከመማር ማስተማሩ ሳቢና ማራኪ ሆኖ ብቃት ባለው መምህር ባለማግኘት የተማሪዎች ፍላጎትም በጣም ዝቅተኛ እንደሆነ ወስተናል። ተማሪዎች ሚሉት ምንድነው? በመጠይቁም ያሉት መምህራን አቅም የላቸውም። ወላጅም ይሄንን ነው እያለ ያለው። አቅም የሌለ መምህር ነው እንደውም አንዳንድ ቦታ ለወላጅ መንግስት ተጠያቂ ነው ሁሉ የሚል እንትን ተብሎ የሱን ድርሻ ሲጠየቅ እሱን በርግጥ ድርሻውን ወስዷል። ምን ያህል ሰዓት ነው ትምህርት ቤት ላይ የሚቆየው አንተ እንዴት ተከታተልክ የሚል መጠይቁ ላይ የኦፒኒየን ዲድ አይነት ስለነበረ በኋላ ወላጆች የራሳቸውን ድርሻ ቢወስዱም በተለይ ከመምህር ጋር አያይዞ በስፋት የሚያነሱት እሱ ነው። 6ኛ እና 8ኛ ክፍል ከኛ ከከምባታ ዞን አንፃር የተሻለ ነገር አለ። 12ኛ ክፍል ቀንሷል። ይሄን ገምግመናል። ይሄን ሲንገመግም እንደውም በግልጽ ቋንቋ ለመናገር በዚህ አመት መጀመሪያ ተጀምሮ በሁሉም መዋቅሮች ላይ እንደ ሂጋ ሲስተርስ ፌል ያደረገውን ትምህርት ቤት መልሰን እንዲያገግም በማድረጋችን ነው ይሄንን ውጤት ያገኘ ነው። የወደቅንበትን ምክንያት ለይተናል። ለምሳሌ በሚፈለገው መልኩ ታች በተለይ ለማምራን መሟላት ያለባቸው የትምህርት ውጤት የማምር ውጤት ነው ካልን መሟላት ያለባቸው ነገሮች አልተሟሉም። ለሶስት ተከታታይ አመታት ምንም ያላሰለፉ ትምህርት ቤቶች እንደው ሲሰማ ራሱ በጣም ነው የሚያሳፍረው። ምንድነው አለ ወይ ተቋሙ? እዛ ትምህርት ቤት ላይ አመራር አለ፣ መምህር አለ፣ የምንለው አደረጃጀት አለ፣ መዋቅሩ አለ። ግን ደግሞ ምንም አንድም ተማሪ አላለፈም ማለት ደግሞ ምንድነው የሚሰጠን ሌሰን የሚሉ ጉዳዮችን በጣም ነው የሚያሳፍረውና እነዚህ ጉዳዮችን በደንብ አድርገን ማየት ያስፈልጋል። የተነሱ ችግሮች አሉ። በእርግጥ አንዳንድ ችግሮች እንደ ሚኒስቴር መስሪያ ቤትም ወስደን የምናያቸው ነገሮች ሊኖሩ ይችላሉ። እንደ ክልል መንግስትም እንደ ትምህርት ቢሮም የምናያቸው ነገሮች ሊኖሩ ይችላሉ። ግን አብዛኛው በእኛ አቅም የሚፈቱ ናቸው ብሎ የታችኛው መዋቅር መውሰድ ካልቻለ ከችግር መውጣት አንችልም ማለት ነው። ስለዚህ በዚህ ልክ በደንብ አድርገን ካልሰራን ትውልድን መግደል ነው። ባለፉት 3 አመታት 59 ትምህርት ቤቶች በ12ኛ ክፍል አገር አቀፍ ፈተና አንድም ተማሪ ያላሳልፉ። እንዲሁ ይዘን እንቀጥላለን ወይ? መቀጠል የለብንም። አክሽን ያስፈልጋል፣ እርምጃ መውሰድ ያስፈልጋል። በዚህ ጉባኤ አቅጣጫ መቀመጥ ያለበት እነኛ 59 ትምህርት ቤቶች ባለፉት 3 አመታት አንድም ተማሪ ያላሳልፉት የመጨረሻ እድል በዚህ አመት ሰጥተን ርዕሰ መምህራን፣ የወረዳ አስተዳዳሪ፣ ዞን አመራር፣ ሁሉም የፊት አመራር እኛም እንደ ቢሮ ተጋግዘን መስራት አለብን። ተጋግዘን ሰርተን በዚህ አመት ለውጥ የማይመጣ ከሆነ ከሚቀጥለው አመት በኋላ መዘጋት አለበት ማለት ነው። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። ስፔሻሊ የ12ኛ ክፍል የተማሪዎች ውጤት ከፍ ለማድረግ በ2017 ላይ በነበረው ባጀት አመት በ13 ማዕከላት ሞስትሊ ካችመንት ኤሪያ ላይ በሀዲያ በከምባታ እንዲሁም በጠምባሮ ልዩ ወረዳዎች ላይ የግቢ መምህራን ያሉ መምህራን እስከ ታች ወርዶ ሞስትሊ ቴክኒካል በሆነ መንገድ ሳፖርት እንዲያደርጉ የማድረግ ስራ ሰርተናል። ከዛ ውጭም ኦልሞስት ከሳይንስ ኢንጂነሪንግ ቴክኖሎጂ እንደ ማቴማቲክስ ትምህርቶች ላይም ለ2 ወራት የፈጠራ ዝንባሌ ያላቸውን እንዲሁም
የተሻለ አፈጻጸም ያላቸውን እስከ ታች ሄዶ ድረስ ለሌሎችም ትምህርት ሊሰጡ በሚችሉ መልኩ የኢስቲም ትምህርቶች ላይ ለሁለት ወራት በዘንድሮ ራሱ እስከ 300 የሚሆኑ ተማሪዎችን ከየም ከሀላባ እንዲሁም ከሀዲያ ከከምባታ እንዲሁም ከጠምባሮ ልዩ ወረዳ ያን ትምህርቶችን የመስጣት ስራ ተሰርቷል። ለወደፊትም ግን ያ ውጤት አለ ወይ? አሁን እስካሁን የምንሰጣቸው ስልጠናዎች ያ ማለት የማጠናከሪያ ትምህርት ውጤታማ ነው ወይ የሚለውን ጭምር ዳሰሳ ጥናት እያካሄድን ነው ያለነው። ምን ያህል ውጤታማ ነው፣ ውጤታማ ካልሆነ ችግሩ ምንድነው የሚለውን ጭምር ዳሰሳ ጥናት ከክልሉ ትምህርት ቢሮ ጋርም አንድ ላይ በመሆን ያን የመስራት ስራ እየሰራን ነው። በቀጣይነት ደግሞ ያን አድማሱን አስፍተን በ14 ማዕከላት ማዕከል ሲባል ለምሳሌ ሆሳና ማዕከል ላይ ለአብነት ነው ምለው የካቲት ትምህርት ቤት ቢመረጥ የሶስት ትምህርት ቤት ተማሪዎች ሄዶ በአንድ ማዕከል ትምህርት የሚያገኙበት ሲስተም እየፈጠር ነው ያለ ነው። ያ 14 ማዕከላት ላይ ለመስጣት ቅድመ ዝግጅት አድርገናል። ያው ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ከዛ ውጪ የመምህራን አቅም ግንባታ በሚመለከት የተለያዩ አቅም ግንባታ ስልጠናዎችን እየሰጣን ነው ያለ ነው። ኢቨን በባጀት ጭምር ሳፖርት ተደርጎ የተደገፈ ስልጠናዎችን እየሰጣን ነው። ትምህርት ለትውልድ ያለንን ክፍተት ለመሙላት የትምህርት ቤት ደረጃዎችን ለማሻሻል የውስጣቸውን ግብአት ለማሟላት ትልቅ አቅም ስለሆነ አሁንም ማጠናከራችሁ አሁንም በተጠናከረ ሁኔታ እንዲሰራ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ሁለተኛው የለውጥ ስራዎችን ከማሳለጥ አኳያ ተይዞ የተገባው የመምህራንና የትምህርት ቤት አመራሮችን አቅም የማሳደግ በዚህ ረገድ ተነሳሽነታቸውን የመጨመር ጉዳይ ነው። ካሪኩለም ቀረጽም ብንል የፈለገው ያማረ አድርገን ብንቀርጸው መምህራን በተገቢው መንገድ ዕውቀትን ለተማሪዎች የሚያስተላልፉበት ደረጃ ላይ ካላደረስ ነው ትርጉም የለውም። ስለዚህ የመምህራንን አቅም በዛ ልክ የማምጣት ስራ እንደ ቁልፍ ተይዞ ይሰራ የቆየ መሆኑን ማንሳት እወዳለሁ። በዚህም ትምህርት ሚኒስቴር ከሁለተኛ ደረጃ ላይ በተለይም ከ9 እስከ 12ኛ ክፍል ያሉ መምህራንን ሁሉንም መምህራን በልዩ የክረምት ስልጠና መርሃ ግብር በመቅረጽ ከ100,000 በላይ ይህንን ስልጠና እንዲያገኙ የተቻለበት ሂደትን ስናይ ምናልባትም ካሁን በፊት በዚህ ደረጃ ተሰርቷል ብለን ስንጠይቅ የምናገኘው እንዳልሆነ በእኛ ደረጃ ገምግመናል። ባለፉት 2 ዓመታት የሁለተኛ ደረጃ መምህራንን በሙሉ መድረስ ከቻል ይሄ አንድ እርምጃ ሊሆን ይችላል። ነገር ግን ከዚህ በዘለለ ታች ላይ መሰረቱ ላይ መስራት በጣም አስፈላጊ ስለሆነ ከቅድመ አንደኛ የመጀመሪያ ደረጃና መካከለኛ ደረጃ ያሉ ትምህርት ቤት ያሉ መምህራንን በተመለከተ ክልሎች በእቅዳቸው ይዘው በአጫጭር ጊዜ ስልጠናዎች እየሰሩ ይገኛሉ። ይሄ ተጠናክሮ መቀጠል አለበት። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። ከሪፎርሙ አንጻር በተለይ የተደረገው የርዕሰ መምህራን ነው። ርዕሰ መምህራን ደግሞ መጨረሻ ላይ ሲገመገም እስከ 3 ዓመት በትምህርት ቤቱ የማሳለፍ ውጤት ላይ ዲፔንድ እንደሚሆን ወይም እንደሚደገፍ ተጠቅሷል። ለዛ ተብሎ ውጤት ያሳለፈ ወይም ያላሳለፈና ያሳለፈ በሚል የተቀመጠው ወደ ኩረጃ የሚመራ አይነት ሆኖ እየታየ ነው። በተለይ 12ኛ ክፍል ላይ ብዙ ምቹ ባይሆንም 6ኛና 8ኛ ላይ የሚስተዋሉ ነገሮች አሉ። እነዚህ በደንብ ያሳለፉ አረንጓዴ ላይ የተቀመጡ የሚለውን መተቻቱ እንኳን ባይሆንም ግን እነሱ ለማሳለፍ የሰሩበት በአመቱ ላይ የሰሩበት ሂደት በአግባቡ ሊታይ ይገባል። ለሌሎቹ እንደ ልምድ የሚወሰድ ስለሆነ እዛ አካባቢ ላይ ትኩረት ሊሰጥ ይገባል። ያ ደግሞ ውጤት ዲፔንዳንት ከሆነ ርዕሰ መምህራን በተቻለ መጠን የኩረጃ ሁኔታዎችን የማመቻቸት ሂደት ላይ ሊሄዱ ይችላሉ። የትምህርት አመራር ሪፎርም በጣም የተሳካ ነው። ደረጃውን የሚመጥን በቂ መምህራን አለመኖር ነው ለመወዳደር። በቃ ረጅም ጊዜ እዛ የመቆየት እድል ስለሌለ በወጣው መስፈርት የሚያሟላ መምህር ርዕሰ መምህር ለመሆን ለመወዳደር እድል የለም። ከዛ ጋር የተያያዘ ነው የትምህርት አመራር ሪፎርም በተወሰነ
እንደተጠቀሰው አንዳንድ ትምህርት ቤቶች ላይ ውጤታማ ያልሆነው ከዛ ውጪ ግን እጅግ በጣም ውጤታማና ቀሪውን ደግሞ ኦልሞስት ወደ 91 ርዕሰ መምህራንን በዚህ ዓመት አስወጥተናል። በመጀመሪያ ዓመት ኢቫሉዌሽን 91 መምህራን ከርዕሰ መምህርነት ተነስቷል። አሁን አዲስ አወዳድረን ልናስገባ ነው ማለት ነው። የሚቀጥለው ዓመትም በተመሳሳይ በዚህ ልክ ብቁ ካልሆኑ ኢቫሉዌሽን አለ፣ ተጠያቂነት አለ፣ የግብ ስምምነት አለ። በዛ መሰረት ተገምግመው የሚቀጥለው ዓመትም ደግሞ ይወጣሉ። በምትክ ደግሞ እየተካን እያወዳደርን እንገባለን። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። በትምህርት ሴክተር ሀገር ወዳድ በስነ ምግባር የታነጸ ዜጋ ማፍራት ላይ ትኩረት ማድረግ ይገባል። የተማሪዎችን ውጤት ለማሻሻል ከተፈለገ ተማሪዎችን በስነ ምግባር የታነጹ እንዲሆኑ በመልካም ስነ ምግባር የታነጹ እንዲሆኑ ማድረግ ይጠይቃል። ተማሪዎች ለትምህርታቸው ትኩረት እንዲሰጡ በአንድ በኩል በካሪኩለማችን ያስቀመጥነው የግብረ ገብ ትምህርት ውጤታማ እንዲሆን መምህራን፣ የትምህርት ቤት አመራር፣ ወላጆች ውጤታማ እንዲሆን በደንብ ተኮትኩተው እንዲመጡ መስራት ይኖርባቸዋል። በአጠቃላይ ደግሞ ሁሉም ጋር የተማሪዎች ስነ ምግባር በጥሩ የታነጸ እንዲሆን ማድረግ ያስፈልጋል። እንዲህ ካደረግን ትምህርት ጥራት ላይ የምንፈልገውን ለማምጣት ትልቅ አቅም ይሆናል። ስለዚህ ለዚህ ቅድሚያ ባለቤቶቹ ተማሪዎች ናቸው። ተማሪዎች ጥሩ ስነ ምግባር እንዲኖራችሁ ራሳችሁን በዛ ውስጥ እንድታሳልፉ ማንሳት ያስፈልጋል። ወላጆች ለዚህ ትልቅ ኃላፊነት አለባቸው። ኤጁኬሽን በአጠቃላይ የሚባለው የባህሪ ለውጥ ማምጣት ማለት ነው። ይሄ ቢሄቪራል ቼንጅ የምንለው እሱን ካላስከተለ ኤጁኬሽን ዋጋ የለው። ስነ ዜጋ ግን ተማሪው ከፍተኛ ውጤት ያመጣል። በባህሪ እንደዛ ነው ወይ? አይገጣጠምም። ከፍተኛ ውጤት የምታመጣበት ነገር በባህሪም ከሱ ጋር መመሳሰል መቻል አለብን። እነዚህ ነገሮች የስነ ምግባር የታነጹ ዜጎችን መፍጠር ነው። ሀገርን የሚወዱ ዜጎች የሚገነቡ ሀገርን የሚወዱ። ሌላው በሙያ ትምህርት ጠንካራ ሰልጣኞችን መፍጠር። በሙያ ትምህርት ጠንካራ ሰልጣኞች። በነገራችን ላይ 12ኛ ክፍል የተሻለ ውጤት ያላመጣ ሰው ለዩኒቨርሲቲ መግቢያ አላገኘም እንጂ ለሌሎች ትምህርት የሚሆን ውጤት አለው እጁ ላይ። ቴክኒክና ሙያ መግባት ይችላል። ከዛም በታች ሌሎች ፕሮግራሞች አሉ። ገብቶ ተምሮ እስከ ፒኤችዲ ድረስ መድረስ ይችላል። ይሄ መሰረታዊ ነገር በደንብ እንያዝ። ስለ ትምህርት ስንዋይ ዝም ብለን ገረፍ አድርገን ከሄድን አይሆንም። መሰረታዊ ነገር ይዘን ነው። ለምን፣ እንዴት፣ ወዴት የሚለው ነገር መመለስ አለበት። ጠንካራ ተማሪ ከውጤት አንጻርና ከስነ ምግባር አንጻር እንዴት እንፍጠር ነው። ሁለተኛው የትምህርት ቤት አመራሮች፣ መምህራን፣ ወላጆች፣ ተማሪዎች ከባለድርሻ አካላት ጋር አንድ ላይ ሆነው እንዴት ይስሩ። እነዚህ ደግሞ በጋራ ከሰሩ የትምህርት ቤት ማሻሻያ ፕሮግራም ይፈጸማል። የትምህርት ቤት ደረጃዎች ይሻሻላሉ። የትምህርት ቤት ደረጃዎች እንዴት እናሻሽል? ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 ትምህርት ቤቶች አሉ። በየትኛው ደረጃ ላይ ያሉ ተማሪዎች ናቸው እያሳለፉ ያሉት? መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ማስተማር ሳቢ ካልሆነ የተማሪ ፍላጎት ይቀንሳል። ተማሪ መጠነ ማቋረጥ ይጨምራል። መጠነ መጥገብ ይጨምራል። እነዚህ ጉዳዮችን ካላስተካከል ሌሎች ጉዳዮች ላይ የፈለገ ስራ ብንሰራ መማር ማስተማሩ ሳቢና ማራኪ ካልሆነ ለውጥ ልናመጣ አንችልም። ትምህርት ብክነት በተለይ መጠነ ማቋረጥ በጣም እየፈተነን ያለው። ጥናት አካሂደናል። ምንድነው መንስኤው ብለን ጥናት አካሂደናል መንስኤው ላይ። ስለዚህ በእነኚህ ጥናት የተገኙ ምክረ ሀሳቦች አሉ። እነዚህን ይዘን የማህበረሰብ ውይይት እናደርጋለን። ይህን ጉባኤ እስክናጠናቀቅ ነው እየጠብቅን ያለነውና ቀጣይ ስራችን የትምህርት ብክነትን ለመቀነስ መጠነ ማቋረጥን በተለይ ለመቀነስ ከትምህርት ቤተሰብ ጋር ውይይት እናካሄዳለን። ከባለድርሻ አካላት ጋር ውይይት እናካሄዳለን። ይህንን አድርገን የትምህርት ብክነትን መቀነስ አለብን ማለት ነው። ተማሪዎች በራሳቸው በህይወታቸው ላይ በታለንታቸው ላይ መወያየት አለባቸው። ይሄ በክበባት አማካይነት ነው የሚፈጸመው። እነዚህን ኮካሪኩላር አክቲቪቲዎች በደንብ ሀሳባቸውን የሚሰጡበት የሚወያዩበት እንዲሆን ማድረግ ያስፈልጋል። ይሄ መምህራኖችን ማሰልጠን ያስፈልጋል። ከዚህ አንጻር የወላጆች ስልጠና ማሰብ አለብን። በውይይት መንገድ ሊሆን ይችላል፣ በስልጠና መንገድ ሊሆን ይችላል። ወላጆች
መምጣት አለባቸው። ድሃ ቢሆኑም የሌላቸው ቢሆኑም ተሯርጦ የሚኖሩም ቢሆን ትምህርት ቤት መጥተው ትንሽ ሰዓት መወያየት አለባቸው ስለ ልጆቻቸው። ከ8 ሰዓት በላይ እኮ ትምህርት ቤት ነው የሚያሳልፉት ልጆች። ሌላውን 8 ሰዓት ይተኛሉ። ሌላውን 8 ሰዓት ከቤተሰብ ከጫወታ ምናምን ስንል ቤተሰብ ጋር የሚያሳልፏት ሰዓት ትንሽ 4 ሰዓት ነች። ያውን ቤተሰብ ውስጥ ቴሌቪዥን ካለ ለልጆች ሞባይል ተገዝቶ የሚሰጥ ከሆነ ከቤተሰብ ጋር የሚያሳልፉ ሰዓት በጣም ትንሽ ነው። ቴክኖሎጂው ማኔጅ ካላረግነው በስተቀር አጠቃላይ ዳሜጅ አለው። ማኔጅ ስናረገው ጥቅም አለው፣ ካላረግነው ዳሜጅ አለው፣ ጉዳት አለው። ሰው ይሄን በደንብ አድርገን ብናይ ወላጆች በልጆቻቸው ላይ የሚመክሩበት ፎረም መዘጋጀት መቻል አለበት። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። መምህራን ላይ አንደኛው ችግር መምህር የለም። ሁለተኛው ችግር ያለው መምህር የብቃት የተነሳሽነት መሰረታዊ ችግር አለ። እንደ ክልላችን በርካታ ሙከራዎችን ባለፈው ዓመት እንደተደረገ ማይካድ ሀቅ ነው። ብዙ ስራዎችም ተሰርቷል፣ ለውጦችም እየተመዘገቡ ነው። ግን አሁን ትምህርት ከሚጠይቀው አንገብጋቢ መፍትሄና ይሄ መሰረታዊ የሆነ ለውጥ የሚመጥን ነው ብዬ አላስብም። የመምህራን ቶታሊ ገበያ ያተናል። አሁን እንደ ስልጤ ዞን ለምሳሌ እኛ እስከ ሚዲያ ሄደናል። ሂሳብ፣ እንግሊዝኛ፣ ፊዚክስ መምህር የለም። 48 እንግሊዝኛ መምህር ፈልገን 5 ተመዘገበ። ሂሳብ 38 እንፈልጋለን 6 ነው ተመዘገበው። ከዛም መጥቶ መቀጠር የቻሉት 3 ናቸው። እነዚህ ቤዚክ ኮምፐልሳሪ ትምህርቶች እንደ ሀገር ምንድነው እየታሰበ ያለው? ትምህርት ሚኒስቴር እንደ ሀገር አቀፍ ይህንን የመምህራን እጥረት ከመቅረፍ አኳያ በአንድ በኩል እነዚህ የመምህራን ማሰልጠኛ ተቋማት የበለጠ ተጠናክረው እንዲሄዱ ለማድረግ ስራዎች ጀምረናል። እሱን አጠናክረን ምንሄድ ይሆናል። በተለይ ከክልሎች ጋር በቅርበት የመምህራን ኮሌጆች መምህራንን በበቂ ሁኔታ እንዲያሰለጥኑ የሚያደርግ አሰራር ስርዓት መዘርጋት አለብን ብለን የጀመርነው አለ። አጠቃላይ ትምህርት አዋጃችንም ደንብ እንደሚወጣ ስለሚያስቀምጥ እሱን ደንብ ጀምረናል። ይህንን በአሰራር ስርዓት የሚመለሱትን እንመልሳለን። ክልል ደግሞ ባለው አቅም የበለጠ በተለይ አሁን ከኮሌጅ አኳያ ማንሳት የምፈልገው ሰልጣኞች፣ እጩ ሰልጣኞች በጣም ዝቅተኛ ነበር የሚከፈላቸው። እዚህ ክልል ላይ የተሻለ እንዲከፈላቸው በማድረግ ብቁ ሰልጣኞች እንዲሰለጥኑ ለማድረግ ኢኒሼቲቭ ተጀምሯል። ይህን ማላቅ ያስፈልጋል ብዬ አስባለሁ። ከመምህራን እጥረት አኳያ ሌላውም ከፊዚክስ ላይ የተነሳው ሂሳብ ጋር የተነሳው ከእንግሊዘኛ ቋንቋ ጋር ተያይዞ የተነሱ ጉዳዮች አሉና ይህንን ልዩ ስትራቴጂ አጥንተን የሌሎች ሀገሮች ልምድ ምን ይመስላል የሚለውን የመምህራን ልዩ የስልጠና ስትራቴጂ ቀርጸናል። እንደ ትምህርት ሚኒስቴር ባለፈው ዓመት ይህን ስትራቴጂ ቀርጸን በክረምት ለዩኒቨርሲቲዎች በተለይ ደግሞ ለትምህርት ዩኒቨርሲቲዎች ትምህርት ላይ ፎከስ አድርገው የሚሰሩ 6 ዩኒቨርሲቲዎች የትምህርት ኤክሰለንሲ ተብለው የተለዩ ዩኒቨርሲቲዎች ለነሱ ይህ ስትራቴጂ እንዲደርስ አድርገናል። ክፍተት ባለባቸው ዲሲፕሊን ላይ ማስታወቂያ አውጥተው በዚሁ አግባብ እንዲቀበሉ። ይሄ ምን ለማለት ነው? በተለይ ልዩ ብለን ያልነው ግራጁዌት አድርገው መምህርነትን ሙያ የሚፈልግ የሚወድ ወደዚህ መምጣት የሚችልበትን እድል ዘርግተናል ማለት ነው። ስለዚህ ዩኒቨርሲቲዎች በዚሁ አግባብ ጥሪ አድርገው እንደሚያስተምሩ እና በዚሁ አግባብ እንደሚሄዱ በቅርብ እንደምንከታተለው ማንሳት ፈልጋለሁ። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። ድሮ ማምሩ እዛ በሚያስተምርበት ትምህርት ቤት ተተክሎ ይሰራል። አሁን የመመላለስ ሁኔታ በተወሰነ ኤሪያ ላይ አለ። ይሄ ምቹ ሁኔታ የለም የምል ነው። እኔ በግለም ድጋፍ የሚሰጡ ባለሙያዎችም በአካል ገብተው ያሉ። ስለዚህ ይሄ የማደሪያ ቤት ከማመቻቻት አንፃር ያለው ነገር የማን ነው ቢባል የህብረተሰቡን በማሳተፍ እዛ ላለው ለልጁ ትምህርት ቤት ማለት ማደሪያ ቤት መገንባት ይቻላል። አሁንም ቢሆን እኛ የምንወስደው ለሰን ነው የሚል ነገር አለኝ። ለመምህራን ራሱ ምቹ ሁኔታም የላቸውም። ለምሳሌ ማደሪያ እንደዚህ ምግብ የሚበሉበት ገጠር ስለሆኑ ያ በመሆኑ የተነሳ ረጅም ቦታ የመጓጓዝ እርሰምሮን ጨምሮ መመላለስ ከከተማ ትምህርት ቤት የመመላለስ ሁኔታ ማለት መምህራን ይመላለሳሉ። ትክክል ነው። አንዳንድ ቦታዎች
ከተማ አቅራቢያም ሆነው የሚመላለሱ አሉ። አንዳንድ ገጠር አካባቢ ቤት ማግኘት ባለመቻላቸው የሚመላለሱ አሉ። የትምህርት ጥራትን እንግዲህ ማምጣት አይቻልም፣ ውጤት ማሻሻል አይቻልም። ስለዚህ አንዱ ለመምህራን ቤት መስሪያ መሬት ማቅረብ ነው። ይሄ በመመሪያ ጭምር ወርዷል፣ ሰርኩላር ጭምር። ሁለተኛው ትምህርት ቤቶች ላይ ቤት መስራት ነው። እነዚህን ነገሮች በደንብ መውሰድ ያስፈልጋልና መምህራንን አትራክት ማድረግ ላይ በደንብ መስራት ያስፈልጋል። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። ጥንካሬዎቻችን እንዳሉ ሆነው ግን ደግሞ ለምንድን ነው መሻገር የምንችላቸው ሳንሻገር የቀረው የሚሉ ጉዳዮችን ትኩረት አድርገን በሚዛኑ ማየት ካልቻልን 2018 ላይ ላለመደገማቸው ምንም ዋስትና የለንም ማለት ነው። ለችግሮች ባለቤት እየፈለግን ምንሄድ ከሆነ ወደ ክልል መንገፋ ከሆነ ወደ ራሳችን ጠጋ አድርገን እኛ ከኛ አኳያ እንዴት ተወጥተነዋል ብለን ማየት ካልቻልን ከችግሩ መውጣት አንችልም ማለት ነው። ስለዚህ በተለይ ከፈተና ትንተና ውጤት ጋር ተያይዞ በስድስተኛ ክፍልም በስምንተኛ ክፍልም በ12ኛም ያለንበት ደረጃ አይተናል። ግን ደግሞ ለኛ ምን ማለት ነው የሚሉ ጉዳዮችን በደንብ እንደ ማዕከላዊ ኢትዮጵያ ማየት አለብን ብዬ አስባለሁ። ለምሳሌ 8ኛ ክፍል ላይ ከፈተና ውጤት ትንተና ጋር ተያይዞ የተሻለ አፈጻጸም ያላቸው መዋቅሮች አሉ፣ መካከለኛ ደረጃ ላይ ያሉ መዋቅሮች አሉ፣ ዝቅተኛ ደረጃ ላይ ያሉ መዋቅሮች አሉ። ልዩነቱን ምን አመጣው የሚለው ነገር በደንብ ማየት ያስፈልጋል። ትንሽ ደግሞ የሚያስደነግጠው በተለይ ማህበረሰቡን ሞቢላይዝ አድርጎ ድጋፍ ክትትል በማድረግ ረገድ የተሻለ እንቅስቃሴ አለባቸው የሚባሉ አካባቢዎች ያልተጠበቀ ውጤት ነው እያየን ያለ ነው ማለት ነው። ለምን የሚሉ ጉዳዮች በደንብ ተደርጎ ተወስዶ መታየት አለባቸው የሚል ነገር አለኝ። አሁን ጉራጌን ብናይ፣ ምስራቅ ጉራጌን ብናይ፣ ስልጤን ብናይ ማህበረሰቡ ባለሀብቱ ኢንቨስት በማድረግ ረገድ ያለውን ነገር በሙሉ ከመስጠት ወደ ኋላ አይልም። ግን ደግሞ የሚታየው ውጤት አሁንም አሽቆልቁሎ ያየነው እዛ አካባቢ ነው። ለምን የሚሉ ጉዳዮችን በደንብ ምንድነው ማሟላት ሲገባን ያልተሟላ የሚለው ጉዳዮችን ወስደን ማየት ካልቻለን ከችግሩ መውጣት አንችልምና በተደገፈው ልክ ሀብት በተሰበሰበው ልክ በተሰራው ልክ ነው ወይ ውጤት የመጣው የሚሉ ጉዳዮችን ማየት በደንብ ያስፈልጋል የሚል ነገር አለኝ። ትክክል ነው። ቅድም የተጠቀሱ መዋቅሮች ከፍተኛ ሀብት ኢንቨስት የሚያደርጉ ናቸው፣ ማህበረሰባቸው ሞቢላይዝ አድርገው። ነገር ግን እዛ አካባቢ ቅድም ሲነሳ የነበረው የመምህራን አቅርቦት ችግር አለ። ያው ምክንያቱም መጥቀስ ያስፈልጋል። ለምንድን ነው እዛ አካባቢ ችግር አለ የሚለውን መምህራን አይቆዩም፣ ይቀጠራሉ፣ ይለቃሉ። የመምህራን አቅርቦትና ያሉትም የመምህራን ጥራት ችግር ነው በመሰረታዊነት የሚጠቀሰው። ትምህርት ቤቶች ምቹ ከማድረግ አንጻር ከሌሎቹ የተሻሉ ናቸው፣ በትኩረት በመምራት የተሻሉ ናቸው። ስለዚህ ይሄን ከግንዛቤ ውስጥ ብትወስዱ ጥሩ ነው። በጣም ተስፋም የምንጥልባቸው መዋቅሮች መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። ከትምህርት ቤት ምገባ አንጻር ወደ 19 ወረዳዎች 7 ትምህርት ቤቶች ከ55 ሺህ በላይ ተማሪዎች በክልሉ መንግስት ምገባ አግኝተው የትምህርት ብክነት ቀንሶ ተማሪዎች ውጤታማ እንደሆኑ የተደረገበት አግባብ አለ። በሌሎችም አጠቃላይ ነገሮች ለምሳሌ ከክቡር ርዕሰ መስተዳድር ጀምሮ እኔ እስከ 6ኛ ክፍል ታች ወርዶ የተማሪን ችግር ማየት፣ ፈተናን ማስጀመር እና አስተባበሪያቸውም ጭምር የቀላል ነው ብሎ መውሰድ አይቻልም። ይሄ ልመሰገን የሚገባ ጉዳይ ነው። የትምህርት ቤት ምገባ በክልሉ መንግስት በጀት ነው ሲካሄድ የነበረው። በተለይ ነባሩ ክልል አጋር አካላት በሚሰጡት ድጋፍ ነው የነበረው። ነገር ግን 2016-17 ትምህርት ዘመን ላይ መንግስት የሚመደበው ሀብት በጣም ውስን ስለሆነና በሚፈልገው ልክ ለተማሪዎችን ተጠቃሚ ማድረግ ስለማይችል የህብረተሰብ አቀፍ የምገባ ፕሮግራም ጀምረናል። ሁሉም ወረዳዎች አልጀመሩም፣ ሁሉም ትምህርት ቤቶች አልጀመሩም። የጀመሩት ላይ ግን ትልቅ ለውጥ ነው የመጣው። በአካል ጭምር ገብተን ተማሪዎችን አይተናቸዋል፣ እናቶችን ጠይቀናቸዋል፣ መምህራን ጠይቀናል። ያመጣውን ለውጥ ማለት ነው። የተማሪን መቅረት ማርፈድ ቀንሷል። በግልጽ ትምህርት ላይ ተሳትፎን ጨምሯል። ትልቅ ለውጥ ነው የመጣው። ስለዚህ በዚህ ዓመት የትምህርት ቤት ምገባን ህብረተሰቡን ሞቢላይዝ በማድረግ አጠናክረን መሄድ አለብን። አምና ከቅድ በላይ የሄዱ መዋቅሮች አሉ። እነዚህ በጣም አፕሪሼት እናደርጋለን።
እነሱም አጠናክረው መቀጠል አለባቸው። ምንም ያልጀመሩ መዋቅሮች ደግሞ በዚህ ዓመት ልዩ ትኩረት ሰጥተው መስራት መቻል አለባቸው። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። ባለፉት 2 ዓመታት የተማሪዎች ውጤት በአገር አቀፍ እና በክልል አቀፍ ፈተናዎች ለማሻሻል ከባለድርሻ አካላት ጋር በቅንጅት ለመስራት በመቻሉ መሻሻል እየታየ ይገኛል። በ2017 ትምህርት ዘመን በአገር አቀፍ 12ኛ ክፍል ፈተና 5.95% ተማሪዎች 50% እና ከዛ በላይ ውጤት ያስመዘገቡ ሲሆን ከ2016 ትምህርት ዘመን ወደ ዩኒቨርሲቲ መግቢያ ነጥብ ካስመዘገቡት 3.4% ተማሪዎች ጋር ሲነጻጸር የ75% ተጨማሪ ተማሪዎች አልፈዋል። በ8ኛ ክፍል ክልል አቀፍ ፈተና በ2017 ትምህርት ዘመን 60.3% ተማሪዎች 50% እና ከዚያ በላይ ውጤት ያስመዘገቡ ሲሆን በ2016 ትምህርት ዘመን ካለፉት 44% ተማሪዎች ጋር ሲነጻጸር 37% ተጨማሪ ተማሪዎች አልፈዋል። በ2017 ትምህርት ዘመን በክልላችን ለመጀመሪያ ጊዜ የ6ኛ ክፍል ክልል አቀፍ ፈተና የተሰጠ ሲሆን 75% ተማሪዎች 50% እና ከዚያ በላይ ውጤት በማስመዝገብ ወደ 7ኛ ክፍል አልፈዋል። በአገር አቀፍ እና በክልል አቀፍ ፈተናዎች የተማሪዎች ውጤት በ2018 ትምህርት ዘመን በላቀ ደረጃ ለማሻሻል በትምህርት ሴክተሩና ከባለድርሻ አካላት ጋር በመቀናጀት የሚሰራ ይሆናል። በ12ኛ ክፍል አገር አቀፍ ፈተና ዩኒቨርሲቲ መግቢያ ውጤት ማስመዝገብ ያልቻሉ ተማሪዎች ሌላ አማራጭ እድል ያላቸው ዜጎች ናቸው። በመሆኑም እነዚህ ዜጎች ቴክኒክና ሙያ ትምህርት ኮሌጅ በመግባት የሙያ ባለቤት በመሆን የሥራ ዕድል እንዲያገኙና ለተጀመረው የብልጽግና ጉዞ የራሳቸውን አስተዋጽኦ እንዲያበረክቱ ከክልል እስከ ወረዳና ከተማ አስተዳደር ያላችሁ በተለይም የፊት አመራሮች ጥረት እንድታደርጉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ትምህርት ተቋም ላይ ትልልቅ ስራዎችን ማሳረፍ የቻልንበት ሁኔታ ነው ያለው። የትምህርት መሰረታዊ ችግሮች ምንድናቸው ብሎ ከጥራት ጋር አጠቃላይ ካሉ ሁኔታዎች ጋር ለመፍታት ሲደረጉ የነበሩ ርብርቦች ትልቅ ስራዎች የተሰሩበት ነው። ትልቅ ውጤትም ጭምር ያመጣንበት ነው። ያው በሂደቱ የራሱ የሆነ ችግሮች ቢኖሩም ግን ደግሞ ያመጣናቸው ውጤቶችም ድናይን መደረግ የለባቸውም የሚል ነገር አለኝ። በገንዘብም በጉልበትም በማቴሪያልም ሲደግፍ የነበረበት ሁኔታ ነው ያለው ክልላችን ህዝብ። ከዛ ባሻገርም ከመማር ማስተማር ሂደቱ ጋር ተያይዞ መምህራን ላይ የተሰጡ የአቅም ግንባታ ስልጠናዎችም ቀላል የማይባሉ እንደዚሁም ከመማር ማስተማር ሂደቱ ጋር ሊያግዝ የሚችል የመጽሐፍ አቅርቦትንም ችግር ከመፍታት ጋር ከማዳረስ ጋር ተያይዞ ሰፊ ስራዎች ሲሰሩ የነበሩበት ሁኔታ ነው ያለው። በዚህ መጠነኛ ለውጥ ማምጣት ችለናል ብዬ አስባለሁ። ከክልሉ ትምህርት አንጻር ያው ነባር ክልሎችንም እያየን እየሄድንም ስለሆነ እኔ ብዙ ይሄን ያህል ተስፋ የሚያስቆርጥ በጣም ደግሞ የወደቀን የወረድን አድርጎም የሚያሳይ ነገር የለም ብዬ ነው የሚወስደው። በጣም ታላላቅ ስራዎች ተጀምረዋል። ያው የትምህርት ስራ በባህሪው በአንድ ሌሊት ሰርተን ስለማንጨብጠው የተሰራው ስራም ትልቅ ነው። የተጀመረው ለውጥም በጣም መሰረታዊ ነው። የአመራር ሊደርሺፕ ሪፎርም እዚህ ክልል ላይ ነው የተሰራው። በእኛ በኩል ግን እንደ የትምህርት ምዘናና ፈተናዎች አገልግሎት ከክልሉ ጋር በመተባበር በጋራ የምንሰራቸው የአቅም ግንባታ ስራዎች አሉ። ፈተና ዝግጅቶች ስታንዳርድ እንዲጠብቁ፣ ስልጠናዎች እንዲኖሩ፣ በተለይ ክፍል ውስጥ የሚሰጡን ፈተናዎች ከሀገር አቀፍና ከክልል ፈተናዎች ጋር የተጣጣሙ እንዲሆኑ የማገዝ አብሮ የመስራት ስራችንን አሁን በተሰጠን ማዕቀፍ ውስጥ አብረን ለመስራት ቃል የሚገባ ይሆናል። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል ለሀገር። በፈተና አወጣጥ ላይ የሚስተዋሉ ውስንነቶችን ለማረም ስልጠና በመስጠት በዘርፉ የሚስተዋለውን ችግር ለመፍታት በትኩረት እየተሰራ ይገኛል። ከተማሪዎች ውጤት አንጻር ሲግኒፊካንትሊ እየጨመረ ነው ያለው። የ8ኛም ክልል አቀፍ የ12ኛ ክፍልም አገር አቀፍ ፈተና ሲግኒፊካንትሊ እየጨመረ ነው ያለው። ይሄ ክሊርሊ በተሰራው ስራ መሆኑ በተጨባጭ እያየን ነው ያለው። በተሰራው ስራ ሳብጀክት ማተር የ12ኛም ስና የ8ኛም ስና ሳብጀክት ማተር ጭምር ውጤት እየጨመረ ነው ያለው። አናሊሲስ ቀርቧል። ሁሉንም ያው ማቅረብ ስለማንችል የሁሉም ሳብጀክት ሰርተናል። የእንግሊዝኛ ትምህርት ላይ ችግር አላልን።
እዛ ላይ ኢኒሼቲቭ ቀርጸን ጀመርን። የተወሰነ ስራ በሰራ ነው ለውጥ እየመጣ ነው። የክፍል ፈተና አዘገጃጀት ላይ ሳይንሳዊ አይደለም ብለን የፈተና ቢጋር አዘገጃጀት አምና 2016 ላይ ስልጠና ሰጥተናል። አይታችሁ ከሆነ ክልል አቀፍ ፈተናና አገር አቀፍ ፈተና ከክፍል ፈተና ጋር ያለው ልዩነት እየጠበበ ነው። ስቲል መስራት ያለብን ነገር ቢኖር ቱቶሪያል ለ12ኛ ክፍል ተማሪዎች ዩኒቨርሲቲዎች እየሰጡ ነው። ለ8ኛ ክፍል ተማሪዎች የህፃናት ትምህርት ኮሌጅ እየሰጠ ነው። መደበኛ መምህራን እየሰጡ ነው። ጠንካራ የሱፐርቪዥን ስራ ነው ያለው። ብዙ ውጤት ሊያሻሽሉ የሚችሉ የመምህራን አቅም ግንባታ ትምህርት ሚኒስቴርም እኛም በጋራም እየሰራን ነው። በፖሊሲያችን እንደተቀመጠው ከኩረጃ ነፃ የሆነ ፈተና እንዲሰጥ በጣም ፊርም አቋም ነው ያለን። መመሪያ አሻሽለናል። የክልል አቀፍ ፈተና አዘጋጅነትና አስተዳደር መመሪያ አዘጋጅተናል። መመሪያው አንዱ ፓራዳይም ሽፍት ያመጣው ምንድነው? አንደኛ እንደ ክልል በየወረዳው 2 ሱፐርቫይዘር መድበናል። እንደ ክልል ከሆነ ዞን ወደ ሌላ ዞን ትምህርት መዋቅር ላይ ያሉትን ሱፐርቫይዘሮች 136 ሱፐርቫይዘሮችን በየወረዳና በየከተማ መድበናል። ሁለተኛ 7 ዞኖች ላይ 2 ዞናዊ ሱፐርቫይዘሮች መድበናል። እነኚህ በቅርበት የፈተና አስተዳደሩን ሲከታተሉ ነው የቆዩት። እንደ ክልል መመሪያው ላይ ያለውን ተፈጽመናል። እንደ ወረዳ እንደ ዞን እንደ ልዩ ወረዳ ግን አልተፈጸመም። ያልተፈጸመው ምንድነው? ፈታኝም ጭምር ከአንድ ወረዳ ወደ ሌላ ወረዳ እንዴት ነው መመሪያው። ነገር ግን የዞንና የልዩ ወረዳ ትምህርት ኃላፊዎች ስናደርግ በነበረው ምክክር ሪሶርስ የለንም፣ ከአንድ ወረዳ አንድ ወረዳ ሌላ ወረዳ ሽፍት ለማድረግ ሪሶርስ አጣን ነው። ሪሶርስ እንደ ክልል አንችልም፣ ተከፋፍለናል። እኛ ክልላዊ ሱፐርቫይዘሮችን መድበናል፣ እሱን አሳክተናል። ግን በወረዳ ደረጃ በዞን ደረጃ መፈጸም ያለበትን ሀብት አጥተናል በሚል ያን ነው። ስለዚህ መመሪያ ከማሻሻል ጭምር ፊርማ አቋም ነው ያለው የክልሉ መንግስትም ትምህርት ቢሮ። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። ቤዚክ ስልጠና አንዱ የሚያስፈልገው የተማሪዎች አያያዝ ነው። እንዴት ነው ተማሪዎችን መያዝ መቻል ያለብን የሚል በደንብ መሰልጠን፣ ተጨማሪ እውቀት መያዝ ያስፈልጋል። ሁለተኛው የማስተማሪያ ዘዴ ነው። የማስተማሪያ ዘዴ ኮሙኒኬት የምናደርግበት መንገድ ነው። ማስተማሪያ ዘዴዎች በደንብ አንድ መምህር በደንብ ሜቶዱን ካላወቀ በስተቀር ብዙ እውቀት ቢኖረውም ኮሙኒኬት ማድረግ አይችልም። የያዘውን ነገር ማስተላለፍ አይችልም። እዚህ ላይ ተከታታይ ስልጠና ያስፈልጋል። ሌላው የፈተና አወጣጥ፣ አሁንም ቢሆን ፈተና አወጣጥ ገና ነው። ቴብል ኦፍ ስፔሲፊኬሽን የሰለጠነ ሰው አለ፣ በሱ እየሰራ ነው። ቴብል ኦፍ ስፔሲፊኬሽን ታሪኩን ስታነቡ አንድ አሜሪካን ያለ ፕሮፌሰር እና አንድ አውስትራሊያ ያለ ፕሮፌሰር በተመሳሳይ ፊልድ የሰለጠኑ ሰዎች ካሉ አንድ መጽሐፍ ብትሰጧቸው እና ፈተና አውጡ ብትሏቸው የቴብል ኦፍ ስፔሲፊኬሽንን ቲዮሪ ተጠቅሞ የሚያወጡ ከሆነ የሁለቱ ሰዎች ፈተና 92% አካባቢ መመሳሰል አለበት ተብሎ ይታሰባል። አሁን አራምባና ቆምባ ነው፣ እንደሱ መሆን የለበትም። ስለዚህ ቴብል ኦፍ ስፔሲፊኬሽን ላይ ወይም የፈተና አወጣጥ ላይ ተደጋጋሚ መምህራኖቻችንን ማሰልጠን ያስፈልጋል። ይሄ ሳይንሳዊ በሆነ መንገድ ፈተናዎች እየወጡ ዝም ብሎ የሆነች ሉክ ይዞ ጫር ጫር እያደረገ እንደዚህ መጽሐፍ እንደሱ ፈተና አይወጣም። ቴብል ኦፍ ስፔሲፊኬሽን ይቀድማል። ከየትኛው ካስተማርኩት ቻፕተር ምን ያህል አወጣለሁ፣ ምን ያህል ጊዜ ኢንቨስት አድርጌያለሁ፣ ምን ያህል ጊዜ ከዚህ እውቀት ማስያዝ መቻል አለብኝ ተብሎ ነው መውጣት መቻል ያለበትና አደራ ዩኒቨርሲቲዎች የሚመለከታቸው አካላት ይሄን ስሩበት። ሌላው ሳብጀክት ማተር ላይ ራሱ የፊዚክስ መምህር ፊዚክስ ትምህርት ጠንቅቆ አውቋል ተብሎ አይደለም የሚወሰደው። እንደገና ስልጠና ይፈልጋል። ቤዚክ አዳዲስ ነገሮች ማስታወሻ፣ የባዮሎጂ መምህር፣ የማቴማቲክስ፣ የቋንቋ መምህራኖች፣ ሌሎች ሳብጀክት ማተሩን የተወሰነ ጊዜ ማስታወስ ያስፈልጋል። በተለያዩ ሞዳሊቲ የትምህርት አመራር ስልጠናም ሳንታክት መቀጠል አለበት። አመራሩን እያሰለጠንን ዳይሬክተሩን፣ ርዕሰ መምህራኖችን የሚመለከታቸው እያሰለጠንን መሄድ አለብን። መድከም አያስፈልግም። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል፣ መማር ያስፈልጋል፣ ለሀገር ይጠቅማል።
በክልሉ የትምህርት ጥራትን በላቀ ደረጃ ለማረጋገጥ የሚያግዙ 5 ኢኒሼቲቮች ወይም ተነሳሽነት ይፋ ሆነዋል። የመጀመሪያው አንድ ቅድመ አንደኛ ደረጃ ትምህርት ቤት በአንድ መንደር፣ ሌላኛው የንባብ ክህሎት ለትውልድ ኢኒሼቲቭ፣ ሶስተኛው ደግሞ የሂሳብ ትምህርት ለኢኖቬሽንና ቴክኖሎጂ ተነሳሽነት እንዲሁም ዲጂታል ትምህርት ተነሳሽነትና የትምህርት ቤት ሀብት ለትምህርት ጥራት ተነሳሽነት ሲሆን ትምህርት ቤቶች ያላቸውን ሀብት በአግባቡ ተጠቅመው ገቢ ማመንጨትና የትምህርት ማህበረሰብ አባላትን ተጠቃሚ ለማድረግ ያስችላቸዋል። ኢኒሼቲቮቹ ከዘንድሮ ዓመት ጀምሮ ተግባራዊ እንደሚደረጉ ተጠቁሟል። በትምህርት ጥራት ላይ የሚስተዋሉ መሰረታዊ ችግሮችን በተለመደው አሰራር ብቻ መፍታት የማይቻል በመሆኑ ትምህርት ቢሮ ኢኒሼቲቮችን ቀርጿል። ከ2018 ትምህርት ዘመን ጀምሮ ተግባራዊ የሚደረጉ 5 ኢኒሼቲቮች ተቀርጸው በየምዕራፉ በባለድርሻ አካላት ተተችተው ዳብረዋል። እነዚህ ኢኒሼቲቮች የትምህርት ጥራት እንዲሁም የተማሪዎችን ውጤት ለማሻሻል ያላቸው አስተዋጽኦ ከፍተኛ በመሆኑ እንደ አንድ ፕሮጀክት የሚመሩ ይሆናል። የትምህርት ጥራትና የተማሪዎችን ውጤት ማሻሻል በትምህርት ሴክተር ጥረት ብቻ ማሳካት የማይቻል በመሆኑ የባለድርሻ አካላት ቅንጅትና ትብብር እጅግ አስፈላጊ ነው። የክልላችን እያንዳንዱ ተማሪ የኑሮ ሁኔታና ቦታ ሳይገድበው ጥራት ያለው ትምህርት በፍትሃዊነት እንዲሁም ለወደፊቱ የሚያዘጋጅ ትምህርት ወይም ፊውቸር ኦሪየንትድ ኤጁኬሽን ማግኘት እንዲችል በጋራ እንድንሰራ በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። የተማሪዎች ውጤትና የተማሪዎች ስነምግባር መሻሻሉን ቼክ እያደረግን መሄድ አለብን። ፕሮሰስ ብቻውን ምንም አይሰራም። ውጤት ማምጣት መቻል አለበት። የስነ ምግባር ለውጡ እየተለካ መሄድ መቻል አለበት። ሲምፕል ከሚባለው ለምሳሌ መምህርና ተማሪዎች ኮሙኒኬት እንዴት ያደርጋሉ? መምህር ሲገባ ተማሪ ይነሳል ወይ? ከዛ በኋላ ሰላምታ ሰጠው ቁጭ በሉ ይላቸዋል ወይ? ይሄ ጥሩ ካልቸር ነው። እየደፈረሰ ካለ ወደ ቦታው መመለስ አለበት። ትንሽም ይሁን የ18 ዓመት ልጅ ተማሪ ይሁን እዛ ክፍል ውስጥ የሚማሩ የ17 ዓመት ልጅ ይሁን ይታዘዘዋል ወይ? የሲቪክስ እና ኤቲካል ኤጁኬሽን እነዚህ ለውጥ አመጣም። ቲዮሪውን ያስተምራል እንጂ ለውጥ አመጣም። ይሄ በየጊዜው የሚገነባ ነገር ነው መሆን መቻል ያለበት እና የተማሪዎች ውጤት ደግሞ በየጊዜው ታዳጊ መሆን መቻል አለበት። በየደረጃው ያለው አመራር ትኩረትና ክትትል በጣም ያስፈልጋል። የሆነ ነገር ዘርተን ወዲያው እንደምናየው አይደለም። ትምህርት ስራ አድካሚ ነው። ትምህርት ቤት በሚባለው ማሽን ገብቶ 8 ዓመት ይፈጅበታል፣ 6 ዓመት ይፈጅበታል። የሆነ ቦታ ለማለት 12 ዓመት ይፈጃል። ትልቅ ማሽን ውስጥ ገብቶ ትምህርት ቤት የፋብሪካ ስራ ሲሆን እንደሱ አይደለም። ጥሬ ምርት እዚህ ታስገባለህ፣ ሳቡን አዛ ታገኛለህ። ለፕላስቲክ የሚሆን ነገር እዚህ ታስገባለህ፣ እዛ ማንቆርቆሪያ ኮዳ ምናምን ይገኛል። ትምህርት እንደዚህ አይደለም፣ ከባድ ነው። ጥርስ ነክሰን መስራት መቻል፣ በእልህ መስራት መቻል አለብን። እኛ ደግሞ አመራሮችና እዚህ ያለን ሰዎች ለእያንዳንዳችን ልጆች የምናደርገው ለሌላው ማድረግ አለብን። በየደረጃው ያለው አመራር ዋና ስራው የትምህርት ቤት ማሻሻል ወይ ትምህርት ቤት ደረጃዎችን ማሻሻል የምትል ርዕስ አለች። እሷን ነክሶ ዝርዝር ነገሮች ምን ይሰራሉ ብሎ ከሰራ ያሻግራል። በ12ኛ ክፍል የላቀ ውጤት ያስመዘገቡ ተማሪዎች እንዲሁም በክልል አቀፍና በአገር አቀፍ ፈተና የተሻለ ውጤት ላስመዘገቡ ትምህርት ቤቶችም እውቅና ተሰጥቷል። መማር ያስፈልጋል፣ መማር ያስፈልጋል፣ መማር ያስፈልጋል፣ ለሀገር ይጠቅማል። መማር ያስፈልጋል፣ ለሀገር ይጠቅማል። በ2018 የትምህርት ዘመን የትኩረት አቅጣጫዎች ተፈጻሚነት ላይ ያተኮረ የግብ ስምምነት ከተለያዩ ባለድርሻ አካላት ጋር ተደርጓል። መማር